በዚህ በተከበረ ወር ረመዳን ላይ ተገናኝተናል። እነዚህ ያለፉት ቀናት በእኛ በኩል እንዴት አለፉ፣ በምን መልኩ ሁላችንም እናውቃለን። አላህ በኸይር ነገር ከሚያሳልፉ ባሪያዎች መካከል አላህ ያድርገን። አንድ ዓሊም የሚናገሩት ነገር ያጅበኛል። እናት አባትን መንከባከብ በዱንያ ላይ 3 ልዩ ስጦታዎች አሉ፣ አኺራ ደግሞ ዋናው ሽልማት አለ አሉ። የመጀመሪያው እድሜው ይረዝማል እናት አባቱን የሚንከባከብ፣ ሁለተኛው ርዝቁ ይሰፋል፣ ሶስተኛው አላህ ሷሊህ ልጅን ይለግሰዋል፣ አራተኛውና ዋነኛው ጀነት ለመግባት ደግሞ ሰበብ ይሆናል። ረሱል አለይሂ ሰላቱ ወሰላም እንዲያሉ ኢነል ሙፍሊሰ ሚን ኡመቲ፣ ድሃ ማለት ከኔ ኡመት መን ያእቲ የውመል ቂያማ፣ የቂያማ ቀን ይመጣል ቢሰላትን ወስያምን ወዘካትን፣ ጾም ጾሞ ሰላት ሰግዶ ዘካ ሰጥቶ ሰደቃ አውጥቶ መልካም ስራው መልካም መዝገብ ላይ ተመዝግቦለት ይመጣል። ወያእቲ ነገር ግን በስተጀርባ ደግሞ ቀድ ሸተመ ሃዛ ወቀዘፈ ሃዛ ወአከለ ማለ ሃዛ ወሰፈከ ደመ ሃዛ ወደረበ ሃዛ፣ አንዱን ሀብቶታል፣ አንዱን ስሙን አዋርዶታል፣ ክብሩ ላይ እንደፈለገው ሆኗል። አንዱን ደብድቦታል፣ አንዱን ገንዘቡን በልቶታል፣ አንዱን ደሙን አፍሶታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላሂ አለዚ ሀዳና ሊሃዚሂ ዲን ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ሱመ ሰላቱ ወሰላሙ ዐላ መብዑሲ ረሕመተን ሊልዓለሚን ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ ወበዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች አላህ ሱብሓነሁ ወተዓላ ይህንን ስብስባችንን ያማረ ስብስብ አላህ ያድርግልን። እንግዲህ በዚህ በተከበረ ወር ረመዳን ላይ ተገናኝተናል። እነዚህ ያለፉት ቀናት በእኛ በኩል እንዴት አለፉ፣ በምን መልኩ ሁላችንም እናውቃለን። አላህ በኸይር ነገር ከሚያሳልፉ ባሪያዎች መካከል አላህ ያድርገን። ይህ ረመዳን ትልቅ ፉርሳ፣ ትልቅ አጋጣሚ ነው። አምና ከኛ ጋር የነበሩ ዘንድሮ የሌሉ ብዙ ወንድም እህቶች አሉ። አላህ እኛን አድርሶናል። እነዚህ ያለፉት ቀናትን እንዴት እንዳለፉ አስቡት። ያለፉት ቀናቶች ነገ የውመል ቂያማ ካልሆነ መቼም ተመልሰው አይመጡም። ነገ የውመል ቂያማ መልካም ነገር ይዘውልን ሊመሰክሩልን ወይም ሊመሰክሩብን ይመጣሉ። አላህ በመልካም ከሚመሰክሩላቸው ባሪያዎች መካከል አላህ ያድርገን። ይህ ወር የለውጥ ወር ነው፣ የምንቀየርበት ወር ነው። ራሳችንን አደብ ስርዓት ከምናስይዝበት ርዕስ መካከል ዛሬ ያዘጋጀሁት ዙልምን እንጠንቀቅ፣ ኢተቁ ዙልመ፣ በደልን ተጠንቀቁ በሚል ርዕስ ከእናንተ ጋር ቆይታ አደርጋለሁ። ዙልም ከባድ ወንጀል ነው። አላህ ከባድነቱን ሲገልጽ በሐዲሰል ቁድስ ላይ ያ ኢባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ፣ እናንተ ባሪያዎች ወይ እኔ በደልን በራሴ ላይ ህርም አድርጌያለሁ። ወጀዐልቱ በይነኩም ሙሐረመን፣ በእናንተ መካከል ህርም አድርጌዋለሁና ፈላ ተዛለሙ፣ እንዳትበዳደሉ አለ አላህ። በራሱ ላይ ህርም ያደረገው በእኛ መካከልም አላህ ህርም አደረገው። ምን? ዙልምን። ዙልም 3 አይነት ዙልም አለ። አንደኛው ዙልም አላህ የማይምረው የሆነ የዙልም አይነት አለ። ሁለተኛው አላህ የማይተው የሆነ የዙልም አይነት አለ። ሶስተኛው አላህ ከፈለገ የሚቀጣው ከፈለገ አውፍ የሚልበት ደግሞ የዙልም አይነት አለ። አላህ የማይተው የማይምረው የዙልም አይነት ሽርክ ነው። ኢነ ሽርከ ለዙልሙን ዐዚም፣ አንድ ሰው በአላህ ላይ ካጋራ አላህ እንደማይምረው ተናግሯል። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ ብሎ እንደገለጸው። ሁለተኛው የዙልም አይነት ደግሞ ራስን መበደል ነው፣ ወንጀል ላይ መውደቅ። ይህ አይነት ሰው አላህ ከፈለገ አውፍ ይለዋል፣ ከፈለገ ይቀጧል። ሶስተኛው የዙልም አይነት ደግሞ ዛሬ በትኩረት የምናየው በሰዎች መካከል ያለ መበዳደል ነው። ይህ በሰዎች መካከል ያለ መበዳደል አላህ ሱብሓነሁ ወተዓላ ያ ሰው የተበደለው ሰው አውፍ እስካላለው ድረስ አላህ ይቅር አይለውም። በዚህ ላይ ዛሬ ትኩረት እናደርጋለን። በደል ዛሬ በጣም ስለተንሰራፋ በጣም ስለበዛ ራሳችንን እንድናስተካክል በዚህ በተከበረ ወር ራሳችንን ቀይረን ለውጠን ለቀሪ ወራቶች ደግሞ ራሳችንን እንድናድስና እንድናዘጋጅ ይህን ርዕስ ዛሬ መረጥኩት። ኢተቁ ዙልመ፣ በደልን ተጠንቀቁ። ፈኢነ ዙልመ ዙሉማቱን የውመል ቂያማ አሉ ነቢዩ ዓለይሂ ሰላቱ ወሰላም።
በደልን ተጠንቀቁ። በደል የውመል ቂያማ ድርብርብ ጨለማ ሆኖ ይመጣል። ድርብርብ ጨለማ ሆኖ ይመጣል። ወተቁ ሹሃ ስስትንም ተጠንቀቁ። ፈኢነ ሹሃ አህለከ መን ካነ ቀብለኩም ስስት እኮ ማለት ከእናንተ በስተፊት የነበሩ ህዝቦችን ያጠፋቸው እሱ ነው። ሐመለሁም አላ አንሰፈኩ ዲማአሁም ሰዎችን ደም እንዲያፈሱ አነሳሳቸው። ወስተሐሉ መሐሪመሁም አላህ ሐራም ያደረገባቸውን ነገር ሐላል እንዲያደርጉ አደረጋቸው። ስስት ማለት ሹሃ ማለት እዚህ ጋር ምንድን ነው? ከመስገብገብ ጋር የራስ ያለውን ነገር መፈለግ። በኒ እስራኤሎች ስስትነቱ በጣም ሲበዛባቸው ወስተሐሉ መሐሪመሁም አላህ ሐራም ያደረገውን ሐላል አደረጉ። እህቱ ጋር ገንዘብ ካለ ሌላ ሰው አግብቷት እንዳይወስድ ከመስገብገብ ጋር ስስቱ ስለበዛ እህቱን ሐላል አድርጎ ያገባት ነበር፣ እናቱን ያገባ ነበር። ይህንን አስቀያሚን ነገር ተጠንቀቁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። በደል በጣም ጨለማ ነው አልኳችሁ። ነገ የውመል ቂያማ ኪሳራን የሚያላብስ ነው። በደል በዱንያ ጭምርም ውርደትን ሊያመጣ ይችላል። በተለይ እናት አባትን መበደል ሲሆን ዱንያ ላይ ውጤቱ ይገኛል። አላህ ይጠብቀን። ወላጆችን ማሰቃየት፣ ወላጆችን አዛ ማድረግ አኼራ አይደለም ይዘልቀው፣ ዱንያ ላይ ይመጣል። አልጀዛኡ ሚን ጂንሲል አመል ነው። ሰው እንደየስራው ያገኛልና የእናትና አባትን መበደል፣ እነሱን ሐቃቸውን መክፈፍ ዱንያ ላይ ውጤቱ ይመጣል። አንድ ዓሊም የሚናገሩት ንግር ያጅበኛል። እናት አባትን መንከባከብ በዱንያ ላይ 3 ልዩ ስጦታዎች አሉ፣ አኼራ ደግሞ ዋናው ሽልማት አለ አሉ። የመጀመሪያው እድሜው ይረዝማል እናት አባቱን የሚንከባከብ፣ ሁለተኛው ርዝቁ ይሰፋል፣ ሶስተኛው አላህ ሷሊህ ልጅን ይለግሰዋል፣ አራተኛውና ዋነኛው ጀነት ለመግባት ደግሞ ሰበብ ይሆናል። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? መን አራደ አን የብስጠ ለሁ ፊ ሪዝቂሂ ወዩንሰዐ ለሁ ፊ አሰሪሂ ፈልየሲል ረሒመሁ ርዝቁ እንዲሰፋለት እድሜው እንዲረዝምለት የፈለገ ዝምድናን ይቀጥላሉ። ትልቁ ዘመዶች ደግሞ እናትና አባቶች ናቸው። ከእናትና ከአባት ጋር ግንኙነት ማሳመር ርዝቅ እንዲሰፋ ያደርጋል። ሷሊህ ልጅም ይለግሰሃል። ኢብራሂም ዓለይሂ ሰላም አባታቸው አዘር ካፊር ነበሩ አይደል እንዴ? አባታቸው በመጥፎ ሲያዟቸው ምን ሲሏቸው ኢብራሂም እያባበሉ ነበር ከአባታቸው ጋር ግንኙነት ያደረጉት። ያ አበቲ ሊመ ተዕቡዱ ሸይጣን አባቴ ወይ ሸይጣንን ለምን ትገዛለህ እያሉ እያባበሉ ዳዕዋ ሲያደርጉላቸው የአባትየው መልስ ግን መጥፎ ነበር። ተወኝ፣ ራቀኝ ብያለሁ፣ እቀጠቅጣለሁ፣ ተወኝ እያሉ ኢብራሂምን በዚህ መልኩ ሲያናግሯቸው ኢብራሂምስ እኔ ላንተ ብዬ እንደዚህ ሰውን አንተ ትለኛለህ? ላ ቃለ ሰላሙን ዐለይክ ሰላም ባንተ ላይ ሆነ፣ ሰአስተግፊሩ ለከ ረቢ ጌታዬን ምህረት እጠይቅልሃለሁ አሉ። ለካፊር ምህረት መጠየቁ ከመገለጽ በፊት ኢብራሂምን ይህንን አሉ። ሲከለከሉ ግን ኢብራሂም ወዲያው ታቀቡ፣ ጸዱ። ታዲያ ኢብራሂም በመናማቸው ኢስማኤልን ለማረድ ሲያዩ ለኢስማኤል ግብዣ ሲያቀርቡለት ይህን ነገር ታዘዝኩኝ ሲሉ ኢስማኤል ያንተ ቅዠትህን እዛ ጣል አሉ እንዴ? ላ ያ አበቲ ኢፍዐል ማ ቱእመር ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን አባቴ ወይ የታዘዝከውን ፈጽም፣ አላህ ካለ ከታጋሾቹኝ ታገኘኛለህ፣ ረደኝ አላቸው። ለአባትየው መልካም ነበሩ፣ አላህ መልካም ሊሰጣቸው። አራተኛው ደግሞ ጀነት ለመግባት ሰበብ ይሆናል። አላህ ይጠብቀን። ወላጆችን አዛ ማድረግ፣ እነሱን ማስቀየም ደግሞ ርዝቅ እንዲጠብ ይደረጋል። የተጨናነቀ ኑሮ እንዲኖር ያደርገዋል። እድሜው በረካ ይኖረው። አልጀዛኡ ሚን ጂንሲል አመል ነው፣ ይሰልጥበታል አላህ በራሱ ላይ። ጀሃነምም ለመግባት ሰበብ ይሆናል። ማን? ወላጆችን አዛ ያደርግ። ስለዚህ አንዳንድ ዙልሞች እዚህ ዱንያ ላይ ውጤታቸው ይመጡ አሉ። አኼራ ላይ ዘልቁ ይችላል። አኼራም ይጠብቃል፣ ግን እዚሁም ይጀምራሉ። አኼራ ላይ ደግሞ ከባድ ኪሳራ የሚያመጡ የዙልም አይነቶች አሉ። ዛሬ ዙልም ሐቂቀተን እንደ ቀላል እየታየ ነው። ሰው ገንዘብ ይበደርና አይ አበዳሪ ወይ ተበዳሪ ይሞታል የሚባል አባባል ትንሽ ሰው ማህበረሰቡ ላይ ገባ አይደል? ዛሬ አበዳሪ ወይም ተበዳሪ ይሞታል። ላ ይሄ ውሸት ነው። ሞት ለማንም አይቀርም፣ ግን እንደ ተበደር ካቀርም ሰው ሐቅ እንደበላን አንቀርም። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ወቅት የሚገርም ንግግር ተናገሩ። አቢ ቀታዳ الحارث ابن ربيع رضي الله عنه باستلالفت حديث عن رسول الله صلى الله عليه وسلم قال أنه قام فيهم
ነብዩ ሰዎች ዘንድ ቆሙና فذكر لهم እንዲያሉ ان الجهاد في سبيل الله والايمان بالله افضل الاعمال በአላህ መንገድ ጂሃድ في سبيل الله መታገል እንደዚሁም በአላህ ማመን ከስራዎች ሁሉ ትላልቅ ስራዎች ናቸው አሉና ሲናገሩ فقام رجل አንድ ሰው ቆመ فقال يا رسول الله انت الله መልእክተኛ إن أرأيت استنقرين إن قتلت في سبيل الله إني بأ الله من قد بقدل تكفر عني خطاياي وانجلي مار اللي لا تشو فقال له رسول الله صلى الله عليه وسلم يا الله ملكتني انديالوت نعم أول إن قتلت في سبيل الله أنت بأ الله من قد كتاقل وأنت صابر تكستنيونا محتسب كالله من دافلق مقبل غير مدبرين في الله في تنجي ولا سات تفقفق كتقدل أو انجلي مرالالوت كذب ولا سيد ثم قال رسول الله صلى الله عليه وسلم دقامي نبي تأرثنا كيف قلت استي من نبري على كين دقام اللي انت ياكيون علوت إني ما الكوت በአላህ መንገድ ከታገልኩኝ ወንጀሌ ይማርልኛል ወይ ነው ያልኩት ሲላቸው فقال رسول الله صلى الله عليه وسلم ነብዩ ድጋሚ ምን አሉት نعم وانت صابر انت ታጋሽ ሆነ محتسب የአላህን ፊት ፈለገ ከአላህ ምን እንዳለማግኘት ለአላህ ብለቆነ مقبل غير مدبرين ፊት እንጂ ወደ ኋላ ሳትፈፈት ሳትሸሽ ከተዋጋ አላህ ይምርሃል ኢላ ደይን ሲቀራሉት فإن جبريل قال لذلك جبريل አውኔን አለኝ መጀመሪያ አዋሉት ሲሄድ ጅብሪል ጠራቸውና አስተካክል ፈተዋን አላቸው ደይን ሲቀር ደይን በጅሃድ እንኳን ማይማር ነገር ነው ታዲያ ስንቱ አልቅሶብናል እኛ ላይ አበዳሪ ወይ ተበዳሪ ይሞታል በዚህ አይነት አነጋገር የስንቱን ገንዘብ ወስደን አስለቅሰናል ያለቀሰ ሰው ዱዓ አድርጎ አላህ ይቀበለውን ብላችሁ ታስባላችሁ የወጋ ቢረሳ የተወጋ ይረሳም ይባላል አይደል አው የተበደለ መቼም አይረሳም ሰው በድለን ብዙ እንረሳለን የተበዳይ ግን ዱዓ ሙስተጃብ ነው ነብዩ አለይሂ ሰላቱ ወሰላም ዳዕወቱል መዝሉሚ ሙስተጃበቱን የተበዳይ ዱዓ ሙስተጃብ ነው አሉ ረሱል አለይሂ ሰላቱ ወሰላም ወኢን ካነ ፋጅር እንኳን ቢሆናል ففجره على نفسه ፋጅርነቱ ለራሱ ነው በሌላ ዘገባ ወኢን ካነ ካፊረን ሚላለ ካፊር እንኳን ቢሆን الله كفرون ودو አይደለም ወንድሞቼ እህቶች ልብ በሉ الله كفرون ودو አይደለም ለፍትህ ካለው ፍላጎት الله ካፊር እንኳን ተበድሎ ያ الله ካለ የሱን ዱዓ ይቀበላል በተበደለው ጉዳይ አንድ ታሪክ ልንገራችሁ ምናልባት ይሄ ታሪክ ራሳችንን ከመለስን ይጠቅማል ብዬ ነው ታሪኩን ቡኻሪና ሙስሊም ተስማምተው የዘገቡት ነው ዑርዋ ኢብኑ ዙበይር እንዲህ ብሎ ያስተላልፉልናል أن سعيد بن زيد ابن عمرو ابن نفيل رضي الله عنه خاصمته عروة ابن عويس متبال سيد سعيد بن زيد تكراكرت ويم كسستشو إلى مروان بن الحاكم يبال يا مسلموች ንጉስ ዳኛ ነበርና እሱ ጋር ሄዳ ከሰሰችው ምን ብላ ودعت أنه أخذ شيئا من أرضها ከመሬቷ ትንሽ ነገር እንደወሰደባት እንደገፋባት ይሄን አደረገኝ ብላ ከሰሰችው قال የዚህ ጊዜ فقال سعيد ተከሳሹ ምን አለ انا كنت اخذ شيئا من ارضها እኔ ነኝ እሷን መሬት ምነካው بعد الذي سمعت من رسول الله صلى الله عليه وسلم كنبي عليه الصلاه والسلام ይሄን የመሰለ አስተምሮ ከሰማ በኋላ ነው የሷን መሬት እኔ ነኝ ምነካው قال ما سمعت من رسول الله صلى الله عليه وسلم مروان የሚባለው ዳኛ ምን አለው ከነብዩ አለይሂ ሰላቱ ወሰለም የሰማው ምንድነው አለው قال سمعت رسول الله صلى الله عليه وسلم يا الله ملكتኛ ነብዩ አለይሂ ሰላቱ ወሰለም ሲናገሩ ሰምቻለሁ من اخذ الشبر من الارض ظلما طوقه الى 7 اراضين የሰውን መሬት አንድ ስንዝር የነካ የወሰደ ነገ የውመል ቂያማ 7 መሬት ይጠለቅለታል እንዲሸከም ይደረጋል ይሄን የነብዩ አስተምሮ የዚህን ከባድነት ከሰማ በኋላ ነው እኔ የሷን መሬት ምነካው አለ ዳኛው ምን አለው فقال له مروان لا اسالك بينه بعد هذا ይሄን ከነገርከኝ በኋላ ላንተ ማስረጃ አምጣልልም ካም በኋላ ሲለው فقال سعيد የተበደለው ምን አለ اللهم الله ويا ልብ በሉ የተበደለው اللهم
الله وي إن كانت كاذبة اتسيت وشوشتها من دونج فعمي بصرها عينوان أورو واقتلها في أرضها بزي بكسست مريتم قدلات أنا قال فما ماتت اتسيت الموتة ملال من قروا مبالو سيزقبهم حتى ذهب بصرها عينوا يهيد بيون انجي توقد بيون انجي وبينما هي تمشي في أرضها بزا بمدر ستهيد بمريتو إذ وقعت في حفرة فماتت قدقار لي ودكت موتت جلال وفي رواية إمام مسلم بزقبت لي دكم من إلان وأنه رآها ستملكتات أمياء أين سقرونا تلتمس الجدور قد داياب بس اشتيدانت تقول اندي تنبر أصابتني دعوة سعيد يا سعيد دعاء ياغنيኝ ትላለች سعيد دعاء አድርጎብኝ ነው ይሄ ደረሰብኝ አለች وأنها مرت على بئر في الدار التي خاصمته بزا بتكسسچو مريت ጉድጓድ ላይ ስታልፍ ወደቀች فوقعت فيها እሱ ላይ ወደቀችና ሞተች فكانت قبرها قبرها مسون ይላል የተበደይ ዱዓ ሙስተጃብ ነው ተበደይ ካለቀሰብን ከባድ ነው እኛ حقيقة ቀላል ብለን እናስባቸው አላህ ዘንድ ከባድ ናቸው አማና ተቀምጦብን ሊሆን ይችላል በአማና የሆነ ቦታ ላይ ተቀምጠን ሊሆን ይችላል ያንን ነገር እንደ ቀላል ምናስበው ከሆነ ነገ የውመል ቂያማ ከባድ ዋጋ ያስከፍለናል ረሱል አለይሂ ሰላቱ ወሰላም በአንድ ወቅት ይህን ትምህርት እንደዚህ ለገሱ من استعمل الله منكم ከናንተ ማከለ የሾምነው ካለ የሆነ ቦታ ኃላፊነት የሰጠነው ካለ على عمل بسرا فكتمنا مخيطا فما فوقه مرفي متاكل ويم كمرفي بلاي يون نجر كدبكن كان غلولا هي ما تاللو ياتي به يوم القيامه بزم يوم القيامه يزات يمطال على النبي صلى الله عليه وسلم كذابوا عليه سيناغروا فقام اليه رجل اسود من الانصار عدي سيناغروا من يلالو كانصار غوسا عند ጥቁር ሰው ቆመና كأني أنظر إليه أنس نجراتو من ملكته يمسلنيال يزان جزي نبرو تأينتنا فقال يا رسول الله أنت الله ملكتنيا اقبل أني أملك أوني سنتهين أنا فينا كان يتقبلوا على شو قال ومالك منك لا من على النبي صلى الله عليه وسلم قال سمعتك تقول أون اندي ستل سمعت شالو قال رسول عليه الصلاة والسلام من قال سمعتك تقول كذا وكذا اندي ستل سمعتشالو سيلاچو وانا اقوله الان አሁንም ደግሜ ልልሃለሁ አሉት ነብዩ ሰለላሁ ዐለይሂ ወሰለም من استعمل الله على عمل فليجي بقليله وكثيره እኛ ኃላፊነት በሰጠነው ነገር ላይ ያስቀመጥነው ቦታ ላይ በትንሽም በትልቁም ይዞ ይምጣ ይጠየቃል ነገ የውመል ቂያማ ሚቀር ነገር የለም فما اوتي منه اخذ وما نهي عنه انتهى رواه مسلم ስንት ነገርኛ عبد الله بن مبارك ሲባል ሰማላችሁ عبد الله بن مبارك عالم ናቸው عبد الله بن مبارك مجاهد ናቸው عبد الله بن مبارك ነጋዴ ናቸው ከየት በሰብ ተገኙ ሙባረክ የሚባል አባታቸው የአንድ አትክልተኛ ሰራተኛ ነበሩ አትክልት ስላችሁ ደግሞ ይሄ 2 ኪሎ 3 ኪሎ የሚሸጥበት የፍሩት ቤት እንዳይመስላችሁ ዋናው የሚመረትበት ማምረቻው ላይ እዛ ተቀጥረው እየሰሩ አለቃቸው መጣና አንድ ቀን እስቲ ጣፋጭ ብርቱካን ስጠኝ አላቸው ቆርጦ ሰጡት ሲበላው ይጎመዝዛል ጣፋጭ እያልኩ የሚመርስ ሰጠኛል እንዴ አለ አሁንም ቆርጦ ሰጡት ይመራል ሰውየው ተቆጣ ሚጣፍጥ ብርቱካን እያልኩ እኔ ላይ ታሾፍብኛል ሲል والله በአላህ ይሁንብኝ እዚህ ቤት ከተቀጠርኩ ሰዓት ጀምሮ እዚህ አትክልት ስፍራ ከመጣው ሰዓት ጀምሮ አንድ ቀን ጣፋጩ የቱ ነው መራራው የቱ ነው ቀምሼው አላውቅም ሱብሃንአላህ እኛስ 2 ኪሎ 3 ኪሎ የሚሸጥበት አንድ ሙዝ ቅንጥስ ይበላል ባለቤት ይፍቀዳ ምሳሌውን ያመጣሁት ያ ባለቤት ካልፈቀደ ከባድ እንደሆነ እንድትረዱ ነው ይህ ሰው ምን ይባላል ምን አለው ይባላል ይሄማ ላማክረው የሚገባ ትልቅ ሰው ነው ጠራውና ይሁዳዎቹ ነሳራዎቹ ልጆቻቸውን ሲድሩ ለዝና ለጉራ ብለው ይድራሉ ሙስሊም ለማን ነው መዳር ያለበት አሉ አላህን ለሚፈራ ስነ ምግባር ያለው ተቅይ ለሆነ ሷሊህ ለሆነ ሰው ነው ሲለው እዚህ ካሉት ከአካባቢ ካንተ በለጠ አላህ የሚፈራ ሷሊህ የለም ልጄን ድሬሃለሁ አለ ሱብሃንአላህ ባለሀብት የሀገሪቱ ባለሀብት ሰራተኛው ልጄን ድሬሃለሁ አለ ለምን ዓሊሞቹ
ወይም ደግሞ የአላህ ትክክለኛ ባሪያዎች ሷሊህ ሲያገኙ አይለቁም። ለልጆቻቸው መልካም ነገር ይመኛሉ። ከነዚህ ሁለት ባለትዳሮች ማን ወጣ? ታላቁ ዓሊም አብዱላህ ኢብኑ ሙባረክ ዓሊም ናቸው ብያቸዋለሁ። ሙጃሂድ ናቸው ብያቸዋለሁ። ነጋዴ ናቸው ብያቸዋለሁ። ተማሪዎቻቸውን ሰብስበው ስፖንሰር አድርገው ሐጅ ያስደርጉ ነበር። አብዱላህ ኢብኑ ሙባረክ በአንድ ወቅት ሐጅ ሊያስደርጉ ሲሄዱ አንድች ምስኪን ገንዳ ላይ የተጣለ ምግብ ስትበላ ያዋታል። ስትፈልግ ምንድነው? ልጆች አሉኝ የቲም ናቸው ማበላቸው የለም፣ ከዚህ ነው እየለቃቀምኩ ማበላቸው አለች። አብዱላህ ኢብኑ ሙባረክ ምን አሉ? እናንተ ሰዎች አሉ ደረሶቻቸው፣ አሁን የያዛችሁትን ገንዘብ በአጠቃላይ ለዚህ ሴትዮ ስጡ፣ ሐጃችን ዛሬ እዚህ ነው አሉ። ሱብሃንአላህ። አማና መጠበቅ ትንሽ ነው ትልቅ ነው አንበል፣ ነገ ዋጋ ያስከፍለናል። በአንድ ወቅት ረሱል ዓለይሂ ሰላቱ ወሰላም ሰሃቦቹ በተሰባሰቡበት አንድ ጥያቄ ጠየቁ። አተድሩነ መኒል ሙፍሊስ? ሐዲሱን አቡ ሁረይራ አስተላለፉት፣ ኢማም ሙስሊም የዘገቡት። አተድሩነ መኒል ሙፍሊስ? ደሃ ማን እንደሆነ ታውቃላችኋል? ሰሃቦቹ በተረዱት መሰረት ቃሉ አልሙፍሊሱ ፊና፣ ከኛ መካከል ከኛ ማህበረሰብ ደሃ ማለት መላ ዲርሃመ ለሁ ወላ መታዕ፣ መጣቀሚያ ገንዘብ ብር ወርቅ የሌለው ነው አሉ። በዘመናችን ቋንቋ G+1 2 3 ቤት የሌለው መኪና V8 ምናምን የሌለው ሚስኪን ይሄ ነው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ግን ምን አሉ? ይሄ ነው ድሃ ማለት ብለው ሰሃቦቹ ቁሳዊ ነገሮችን ሲገልጹላቸው ረሱል ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ኢነል ሙፍሊሰ ሚን ኡመቲ፣ ድሃ ማለት ከኔ ኡመት መን ያእቲ የውመል ቂያማ፣ የቂያማ ቀን ይመጣል፣ ቢሰላትን ወስያምን ወዘካትን፣ ጾም ጾሞ ሰላት ሰግዶ ዘካ ሰጥቶ ሰደቃ አውጥቶ መልካም ስራው መልካም መዝገብ ላይ ተመዝግቦለት ይመጣል። ወያእቲ፣ ነገር ግን በስተጀርባ ደግሞ ቀድ ሸተመ ሃዛ ወቀዘፈ ሃዛ ወአከለ ማለ ሃዛ ወሰፈከ ደመ ሃዛ ወደረበ ሃዛ፣ አንዱን ሀምቶታል፣ አንዱን ስሙን አዋርዶታል፣ ክብሩ ላይ እንደፈለገው ሆኗል። አንዱን ደብድቦታል፣ አንዱን ገንዘቡን በልቶታል፣ አንዱን ደሙን አፍሶታል። يوم كاسنات سيستنا فإن فنيت حسناته قبل أن يقضى ما عليه السورة اللبت إدا كما كفلوا بفيد حسنات سيال كبتالو ودو مكراو يزيزينو أخذ من خطاياهم ينسو حتيات وانجلي يزنا فطرحت عليه السورة يجعن بتال ثم طرح في النار كزام إسات استي ورورال دها مالتي هينو قالوا النبي صلى الله عليه وسلم የዱንያ ድህነትማ በላም አልበላም ጠጣም አልጠጣም በሞት ይገላገለዋል። አኺራስ ሞት የለም፣ ጀነት ውስጥ ሞት የለም። አላህ የጀነት አላህ ያርገን። ጀሃነም ውስጥ ሞት የለም። በጀነትና በጀሃነም መካከል ሞት ይመጣል በበግ ምስል። የጀነት ሰዎች ስሙ፣ የጀሃነሞችም ስሙ። ይሄው ዱንያ ላይ ሲያሳድዳቸው የነበረው ሞት ራሱ ይታረዳል፣ ይሞታል። ጀነት ውስጥም ዘላለም ኑሮ፣ ጀሃነም ውስጥም የስቃይ ዘላለም ኑሮ ይባላል። ያ አላህ ድሃ ማለት ይሄ ነው፣ ታጥቦ ጭቃ የሆነ። ስለዚህ የሰው ሐቅ መንካት፣ ዙልም መበደል ከባድ ነው። ዛሬ ስንት ወንድሞቻችን ያለቅሱብናል። በተለይ ውጭ ሀገር ያሉት እህቶቻችን አባቴ ብላ ገንዘብ ስትልክ፣ ወንድሜ ጋ ብላ ስትልክ፣ አጎቴ ጋ ዘመዴ ጋ ወይም የሃይማኖት አስተማሪ ነው ዳኢ ነው ብላ ሊሆን ይችላል አምነው ስትልክ፣ ሸህ ነው የመስጊድ የሆነ ነገር ነው ብላ አስባ አምና ስትልክ፣ ከየት ያመጣሽ ይላል። መቼ የላክሽው መቼ ያስቀመሽው ይላል። የለም ስንት ያለቅሱብናል። የሆነ አልመቻች ሲላት አገሬ ልምጣና ባስቀመጥኩት ገንዘብ የሆነ ነገር ለስራ ብላ ስትመጣ መቼ ያስቀመሽው አንቺ ገንዘብ አስቀምጠሻል ነገ ይላታል። ያ አላህ የገዛ አባቷ ያታልላታል፣ የገዛ ወንድሟ ቤተሰቦቿ ያታልሏታል፣ ይክዷታል። ነብዩ ግን ይሄንን በቀላሉ አልተመለከቱትም። እንዲህ አሉ፣ اللهم الله ويا إني أحرج حق ضعيفين يولت دكاموت حق نمينك سوت جنزب أني فردوا الله وانجلين نتر ودان تستقوال وانجلين يدرجيك السؤال حق اليتيم والمرأة يتيم حقنا يسيتنا دكاموش ناتوا سيد دكامانات يتيمم دكامانو የአባቱን ንብረት ወስደ እኔ ያሳድጋለሁ ብለ ወስደ መሬቱን ስትገፋበት ካርታውን በስሙ ስታስቀይር ምን ስትል ያ አላህ
ነብዩን የከሰዋል ይናሉት ነገ የውመል ቂያማ ዋጋ ይከፈላል ስንትና ስንት የቲሞች በዚህ መልኩ ጎዳና እየወጡ ነው እያለቀሱ ነው ሐቃቸው እየተበላ አያቁም ተብሎ ካርታው በገንዘብ በምን ታስቀይራለህ መሬታቸው ይገፋል ነገ የውመል ቂያማ እንሸከማለን እንኳን 100 ካሬ 200 ከዛ በላይ አይደለም አንድ ስንዝር እንኳን ከነካ ተሸከማለህ በተባለበት ወቅት ነብዩ እንዲየነገሩን ታዲያ ሌላው ደግሞ ገንዘብ ይወስዳል ይሰው በምን በሙስና የሱ ያለውን ሐቅ ገንዘብ ከፍሎ ምን ብሎ ምን ያረጋል የሱ ያስደርጋል እየከሰሰ ምን ይያለ ነብዩ አለይሂ ሰላቱ ወሰለም ይሄንን ከባድ አድርገውታል የለም አንድ ወቅት ፍርድ ቤት ላይ የተከሰተ ልንገራችሁ አንዱ ገንዘብ ወሰደበትና ማለት ንብረት ወስዶበት ንብረት የወሰደው ሰው አንደበተ ርቱዕ ነው በጣም ይናገራል የዚህ ጊዜ ምን አለ እንዲ ብሎ በጣም አክላፍቶ ያለቀሰ እንዲ ብሎ ሲናገር ከሳሹ ዞር አለና ዳኛው ምን ትላለህ አንተ ሲሉት ለተከሳሹ ዞር አለና አሁን ላንተ የተናገርከው ለኔም እንደዚህ ተናገርልኝ አለ ያ ሰው አይናገርም ደካማ ነው ግልጽ ነው አሁን ላንተ የተናገርከው ነው ሲናገር የራሱ አስመስሎ ተናግሯል ሌባ ነው አሁን ለኔም ተናገርልኝ ነብዩ አለይሂ ሰላቱ ወሰለም እንዲያሉ ኢንማ አነ በሸር እኔ እንደናንተ ሰው ነኝ አሉ ወኢንኩም ተختصمون ኢለየ እናንተ እኔ ዘንድ ተከራክራችሁ ትመጣላችሁ ወለعل بعضكم ان يكون الحن بحجته من بعد አንዳችሁ ከሌላው አንደበተ ርቱዕ ይሆናል ሲናገር እንዲ ብሎ ሊናገር ይችላል ዘርፎ አጭበርብሮ ግን አንደበተ ርቱዕ ይሆንና የራሱን ያስመስላል አይደል ያለክስ ከዛ ረሱል ሰለላሁ ዐለይሂ ወሰለም ምናሉ فاقضي له بنحو ما اسمع በመሰማው ነገር ለፈርድ ይችላልው ሰው ነኝ አሉ غيبنا አቁ አላህ ካላሳወቃቸው አያችሁ መልእክቱ ሰው ነኝ እንደናንተ ሰው ነኝ አላህ ካላሳወቀኝ በስተቀር غيبን አላውቅም ስለዚህ በመሰማው ነው መፈርደው አሉ ምን አልባትም አሉ فمن قضيت له بحق اخيه የወንድሙን ሐቅ ያለ አግባብ ለሱ ፈርጀለት ከሆነ فانما اقطع له قطعه من النار ለሱ የቆረኩለት የሰጠሁት የጀሃነምን ቁራጭ ነው አሉ ነብዩ አለይሂ ሰላቱ ወሰለም የእሳትን ቁራጭ ነው የሰጠሁት ከባድ ነው ስለዚህ ዙልምን እንራቅ ዙልም ሲባል ሩቅ ቦታ ነው በቤተሰብ መካከልም ሚስት ባልሽን አትበድይ ባልም ሚስትህን አትበድላት ከቤተሰቦች አምጥቻታለሁ እንደፈለኩ አደርጋለሁ ደበድ አትበል አንቺም የቤተሰቦች ንብረት አለ ሀብት አለ እንደፈለኩኝ አዘዋለሁ አትበይ የሚስትነትን ክብር ይዘሽ ተቀመጪ አንተም የባልነትን ክብር ይዘህ ተቀመጥ ተረዳዳ ልትወጂው ልታከብሩ ልታሞግሹ ይገባል አንተም እንደዛው አለዛ አንተ የምትበድላት ከሆነ አንቺ የምትበድዩ ከሆነ ነገ የውመል ቂያማ ዋጋ ያስከፍላል ከባድ ነገር ነው ልጆችህን አትበድል 2-3 ሚስቶች ካሉ እኩል አስተዳደር አትበድል ከሁሉም የተወለዱ ልጆች ካሉ እነሱንም በእኩል አስተዳደር ነብዩ አለይሂ ሰላቱ ወሰለም በአንድ ወቅት እንዲያ አንዱ መጥቶ ሚስቱን ይሄው ለልጄን ሰጥቻለሁ ሲላት አይ ለነብዩ አለይሂ ሰላቱ ወሰለም አስመስክር አለችው ነብዩ አለይሂ ሰላቱ ወሰለም ካልመሰከሩ አይሆንም አለችው ረሱል አለይሂ ሰላቱ ወሰለም ጋር ሄዶ እኔን ለልጄ እንደሰጠው መስካሪ ሆኖልኝ አላቸው የዚህ ጊዜ ረሱል አለይሂ ሰላቱ ወሰለም ይሄንን ለሌሎቹ አድርጋር ወይስ ለሱ ብቻ ነው አይ ለሱ ብቻ ነው ሂድ እኔ በውሸት አልመሰክርም ማለት በልጆች መካከል ማዳላት ልዩነት መፍጠር ዙልም ነው እንራቅ ይህ ረመዳን እኛን የሚቀይረን እኛን የሚለውጠን ነው ሐቂቀተን ጾመኞች ናችሁ ብዙ ሊዛቻል የተዘጋጁት በጣም ብዙ ነው ነገር ግን ከዚህ በላይ ላቆያችሁ አልፈልግም ይሄንን ግን እንጠቀምበት እንቀየርበት አጋጣሚ ነው ፍርሳ ነው የሚቀጥለው አመት ላንገናኝ እንችላለን ላንደርስ እንችላለን የመጨረሻችን ሊሆን ይችላል ብለን አስበን በጥሩ ሁኔታ እንጹመው በጥሩ ሁኔታ እንቀየርበት እንለወጥበት ወደ አላህ እንመለስበት እየበዛ ነው ዛሬ አለ ሲባል ነገ የለም እየተባለው ትላንት ማኪያቱ ጠጥተን ነበር ትላለ ማታ ተራይ ሰግደን ነበር ማታ አብረን ጀማዓ ላይ ዳዕዋ ያዳመጥን ነበር ትላለ ጧት ተደውሎ ከሌ ሞቷል ሲባል ሞት እንደዚህ ነው መች እንደሚመጣ አይታወቅም ፋተ ወፋት ያለፈው አልፏል
የወደፊቱ ገይብ ነው፣ አላህ ነው የሚያውቀው። የሚያውቃለ የለም። ወለከ ሰዓት አንተ ፊሃ፣ ያንተ ሰዓት ማለት አሁን ያለህባት ናት፣ ተጠቀምባት። ቀብር እንቀብራለን፣ ሁላችን እንሄዳለን። እንደው አንድ ነገር አስበናል? የምንቀብረው ቀብር ወዳጃችንን፣ ዘመዳችንን፣ ቤተሰቦቻችንን፣ ጓደኞቻችንን ስንቀብር አፈር አልብሰን ስንመጣ ሚቀራለ? አብሬ ሊግባ ሚላለ? ሁሉም ይመለሳል። እስቲ የዚህ ቀብር ባለቤት እኔ ብሆንስ ብለን እናስበው። እኔ ብሆንስ ጓደኞቼ፣ ቤተሰቦቼ ትተኝ ሲሄዱ ብለ እስቲ ቀብር ላይ ስንሄድ ጀናዛ የሚከተለው 3 ነገር ነው። ንብረት ይከተላል፣ ቤተሰብ ይከተላል፣ ስራ ይከተላል። ንብረትና ቤተሰብ ግን አንድ ቀንም ሰከንድም በቃ ከጨረሱ በኋላ ይመለሳሉ። ስራስ አብሮ ይሆናል። ወይ ጀነት ወይ ጀሃነም ሳስገባ አይለያየ። ስለዚህ የቀብር ቤታችንን ለማሳመር ከዙልም እንራቅ፣ በደልን እንራቅ። በደል ድርብርብ የሆነ ጨለማ ነው፣ ኪሳራ ያመጣል። ሐቂቀተን ዛሬ የሰው ሐቅ ይነካል። ኤክስፓየርድ የሆኑ ነገሮች ያው ሰሞኑም እየሰማን ነው አይደል? የአምናውን ተምር የዘንድሮ አድርጎ ተምር መሸጥ ሐራም እኮ ነው ወላሂ። በተምር ብቻ ሌሎችንም ኤክስፓየርድ እየመታ ምን እያለ መሸጥ። ብራንድ ያልሆነውን ብራንድ ነው፣ የቻይናውን ቱርክ ነው እያሉ መሸጥ። ነገ ይሄ እጅ ይመሰክራል። እኔ አልነበርኩ እንዴ የቻይናውን ቱርክ ብዬ ሸጥ የነበርኩ ብሎ ይመሰክራል። እጃችን እኛ ላይ ይመሰክራል። የሰውነት አካላችን በእኛ ላይ ይመሰክራሉ። ዙልም በዝቷል ዛሬ። ይህን ዙልም እንራቅ። ዙልም ሲበዛ በላይ ይመጣል፣ ድርቅ ይመጣል። ظهر الفساد في البر والبحر بما كسبت أيدي الناس። በየብሱም በባህሩም ላይ መከራው ተገለጸ። በምን بما كسبت أيدي الناس፣ የሰው ልጆች በሰሩት ወንጀል የተነሳ ليذيقهم بعد الذي عملوا لعلهم يرجعون። ከሰሩት ከፊሉን አላህ ሊያቀምሳቸው አለ። ለምን? ተውባ እንዲያደርጉ እንዲመለሱ። ወደ አላህ እንመለስ፣ ተውባ እናድርግ። ይህንን ወቅት እንጠቀምበት የሚል መልእክት ማስተላለፍ እወዳለሁ። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ ስብሓነሁ ወተዓላ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችንን አላህ ያሳምርልን። ከዙልም አላህ ያርቀን። ሰውን ከመበደል አላህ ያርቀን። አላህን ከማመጽ አላህ ይጠብቀን። መልካም ነገር ሰርተው በመልካም ነገር ላይ ሆነው ነገ የውመል ቂያማ መዝገባቸውን በቀኝ እጃቸው ከሚቀበሉ ሰዎች መካከል አላህ አድርገን። መጨረሻቸው ካማረላቸው ሰዎች መካከል አላህ አድርገን። አላህ ስብሓነሁ ወተዓላ በዚህ በዱንያ ላይ ስንኖር መልካም ነገር ሰርተን አኼራ ላይ ስንሄድ ደግሞ እሱ የሚወዳትን ከሊመቱ ላኢላሃ ኢለላህ ብለን የምንሄድ አላህ አድርገን። አላህ ስብሓነሁ ወተዓላ ይህንን ረመዳን ወር በአግባቡ የምንጠቀም አላህ አድርገን። በህይወታችን ላይ ልዩ ረመዳን አላህ አድርግልን። ረመዳን ድሎች የተፈራረቁበት ወር ነው። እኛም በኢባዳ ድል የምናደርግ አላህ አድርገን። ሌሎችንም ድሎች አላህ ይለግሰን። ረመዳንን በእኛ ላይ አላህ ይደጋግምብን። ረመዳንን የጾሙ ሰዎች ትክክለኛ ጿሚዎች ነገ የውመል ቂያማ ረያን የተባለ ልዩ የጀነት በር አለ ተብሏል። በሱ ይጠራሉ ተብሏል። ከሚጠሩት አላህ አድርገን፣ ከሚጠሩት አላህ አድርገን። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።